ከነገ ጀምሮ ቅጣት ይጀመራል። እንዳትቀጡ እንዲሁም ደግሞ ጓደኞቻችሁና ቤተሰቦቻችሁ እንዳይቀጡ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። ሰላም ውድ ቤተሰቦች፣ አያችሁ አታምርም፣ አታሳሳም፣ አታባባ። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ነገረ ሃይማኖቷ ዶግማዋ ምንድነው ብሎ መጠየቅ አለበት። ትዝታው ለአንተ ጌታ ኢየሱስ ምስክሬ ነው። እነ ዘማርያምማ አስለቅሰው ይለቀዋል። እኔ በቃለሁ ለአንተ። ሰው የእግዚአብሔር ውድ ገንዘብ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በዚህ ቪዲዮ ወቅታዊና አጓጊ ጉዳዮችን ይዤላችሁ ቀርብ ያለው አብራችሁ ቆይታ በማድረግ አትርፉባችሁ። የመጀመሪያ መጋበዛችሁ ቪዲዮ ምንድነው? እንግዲህ ቀጣይ ሳምንት ጾመ ነነዌ ሊገባ ነው። በየትኛው ቀን የሚገባው ጾመ ነነዌስ ምንድነው? እኛስ እንዴት መጾም አለብን የሚለው ነገር እስቲ ተመልክተን እንመለስ። ሰኞ ጥር 25 ጾመ ነነዌ ይገባል። ለ3 ቀን ብቻ የሚጾም ጾም ሲሆን የጾሙ ምክንያት የነነዌ ሰዎች ኃጢአትን ሰርተው እግዚአብሔርን ባሳዘኑ ጊዜ እግዚአብሔር ዮናስን ላከው። ዮናስም በ3 ቀን ውስጥ ነነዌ ትገለበጣለች፣ ንስሐ ግቡ ብሎ ሰበከ። የነነዌ ሰዎችም ይህንን ሰምተው ከታላቅ እስከ ታናሽ ድረስ ማቅ ለበሱ። ንጉሡም መጎናጸፊያውን አውልቆ ማቅ ለበሰ። ሁሉም ለ3 ቀን በመጾም እግዚአብሔርን ለመኑ። እግዚአብሔርም ሊያደርግባቸው ካሰበው ክፉ ነገር ራራ አላደረገውም። በዚህም ጾም የነነዌ ሰዎች ቶሎ ወደ ንስሐ መመለስን የእግዚአብሔርንም መሐሪነትን እያሰብን እኛም ሀገራችን እንዲጠብቅልን እንዲሁም በኃጢአታችን እንዳንጠፋ በጾምና በጸሎት እግዚአብሔርን እንማጸንበታለን። እንኳን አደረሳችሁ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ይላል። እግዚአብሔር አይለወጥም። የነነዌን ሕዝብ የሰማ እግዚአብሔር እኛንም ይሰማናል። ታዲያ እንዲሰማን ዘንድ ብዙ መከራ አለ። በሀገርም በግለሰብ ደረጃ ብዙ ስቃይ አለ እና ከዛ እግዚአብሔር እንዲገላገለን ዘንድ ምንድነው ከኛ የሚያስፈልገው? ጾማችንስ እንዴት እንጾም? መጠንቀቅ ያለብን ነገር አንዱ ምንድነው? ይሄ አሳ በጾም ወቅት መብላት። አሳ በጾም ወቅት አይበላም፣ የፍስግ ነው። እኔም ደግሞ ስንመገብ ራሱ ከጾምን በኋላ ቡፌ የጾም ቢሆንም የጾም ቡፌ ብዙ ማዕት ወጥ ያለበት ምናምን ባይሆን ይመረጣል። ቢሆን እኛ ብዙ ማንወደው ወጥ ካለሱን እየተመገብን እስከ 6 ሰዓት ሲሆን እስከ 9 ሰዓት እየቆየን ብንጾም መልካም ነው። በተለይ ደግሞ ንስሐ መግባት አለብን። ከተጣላነው ጋር መታረቅ አለብን። እንዲህ ብናረግ ለራሳችን ጥቅመን ለሰውም እንተርፋለንና ይህ ነገር መዘንጋት የለበትም። ሌላኛው ጉዳይ ምንድነው? የኢትዮጵያ ስም ይቀየር ተብሎ አቤቱታ ቀርቧል። የኢትዮጵያ ስም ይቀየር፣ ያዕቆብ ስም ማለት ኢትዮጵያ ምን ማለት ስሙ ራሱ ምንድነው? እንግዲህ መነሻው የግሪክ ቃል ሲሆን ብሪሊየንት ወይም ደግሞ አዋቂ ሕዝብ፣ መልከ መልካም ሕዝብ የሚል ትርጉም አለው። ለዘመናት የቆየ ይህንን ስም እንዲቀየር ዘንድ ጥሪ ቀርቧል። እስቲ ያስቡት። እነዚህ ሰዎች ስለዚህ ጉዳይ ከሚያስጨንቃቸው ይልቅ ስለ ህዝቡ ስቃይ መከራ ቢጮሁ ምን አለ? የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። ከኢትዮጵያ ውጭ ከሚገኙ ኢትዮጵያውያን እንዲሁም ደግሞ ትውልደ ኢትዮጵያውያን አጀንዳዎች ማሰባሰብ የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልኛል ማለቱ በርካቶችን አነጋግሯል። ይህንንም ለሉዓላዊ ሚዲያ የተናገሩት ኮሚሽኑ ካሉት 11 ኮሚሽነሮች ውስጥም አንዱ የሆኑት ዶክተር ዮናስ አዳዬ ናቸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁ ላይ ሰሞኑ በቲክታክ ሲዘዋወር የነበረ እጅግ በጣም አሳዛኝ ቪዲዮ። ሰላም ውድ ቤተሰቦች፣ አያችሁ አታምርም፣ አታሳሳም፣ አታባባ። ገና ሮጣ ያልጠገበች ለጋ ልጅ፣ ቆንጅዬ ወጣት ልጅ ስደት ላይ ራሷን አጠፋች ቢባል ማን ያምናል? ወገን ለምንድን ነው ግን እንደዚህ ተስፋ የቆረጣችሁ በፈጣሪ? የእሷ ኮመንት ስር ራሳቸውን አጠፉ የሚባል ኮመንት ስር ሄዳችሁ ብታየው ተረኛ እኔ ነኝ፣ ነገ እኔ ነኝ፣ ቀጣይ እኔ ነኝ፣ ደግ አደረገ፣ ደግ አረገች፣ ተገላገለች። ወገናችን በሙሉ ተስፋ ቆርጧል። ለምንድን ነው በፈጣሪያችሁ ተስፋ የቆረጣችሁት ወገኖች? ራስን ማጥፋት መፍትሄ አይደለም። አዎ የያዛችሁት በሙሉ ሊበተን ይችላል። የኔ ያላችሁት ሰው ሊክዳችሁ ሊጠላችሁ ይችላል። እንደጠበቃችሁት ላታገኙ ትችላላችሁ ወገኖቼ።
ዙሪያችሁ በሙሉ ገደል ሊሆን ይችላል። የማያልፍ የሚመስል ጨለማ ሊሆን ይችላል። ነገር ግን ያልፋል። የአንድ ደቂቃ ዕድሜ እንኳን ታሪክ ትለውጣለች። እስቲ እምዬ ምን ትበል? ሰርታ ትገባልኛለች ብላ የምትጠብቃት እናት ሬሷ እንኳን ቢያንስ 6 ወር 7 ወር ይፈጃል ለመሄድ። ለምንድን ነው ሀገር ውስጥም ከሀገር ውጭም ራስን ማጥፋት መፍትሄ የምትመርጡት ወጣቶች? ለምንድን ነው? የእናንተ መኖር ለቤተሰቦቻችሁ ያስፈልጋል። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ እንኳን ስቀን እየጨፈርን እየደነስን እየተሳሳቅን የምታዩን ሰዎች ከጀርባ መዓት ነገር ያሳለፍን ሰዎች ነን። ወገን በእግዚአብሔር ተስፋ አትቁረጡ፣ አመስግኑና አለፉ። የማያልፍ ቀን የለም። ወጣት ሆይ እናንተ ጀግና ናችሁ፣ እናንተ ጠንካራ ናችሁ። እህቶቼ ወንድሞቼ፣ ሞትን አትመኙ፣ ተስፋ አትቁረጡ በፈጣሪያችሁ፣ በፈጣሪ ስም። ያሳዝናል። ያው አንዱ ሰው ራሱ እንዲጎዳ ዘንድ ከሚያደርገው ትልቁ ምክንያት ምንድን ነው? ያ ሰው በቃ ተፈላጊ እንዳልሆነ ለራሱ የሚረባ እንዳልሆነ በማሰቡ ምክንያት ነው። እና አባ ክብረ ኪዳን ስለ ሰው ክብር ምን ይሉናል? ሰው የእግዚአብሔር ውድ ገንዘብ ነው። እስኪ በሉ ሁላችሁ በሉ ንገሩ እንጂ ሰው የእግዚአብሔር ውድ ገንዘብ ነው። እስቲ ተመልከቱ። ይሄ ታቦት አሁን የሚወጣ ለማን ነው? ለሰው እኮ ነው። አይገርማችሁ? ለሰው እኮ ነው። ይሄ ሁሉ የወርቅ ጥላ የተባለ የተያዘ ለማን ነው? ለሰው ነው። እንደ ሰው ያለ ውድ ገንዘብ የለም። እንደ ሰው ያለ አስቸጋሪ ባይኖርም ሰው ውድ ገንዘብ ነው። ለእግዚአብሔር ውድ ገንዘቡ ማን ነው ካላችሁ፣ ማን ነው? ሰው። እና ከሰው ጋር ተጣልቶ መጥቶ እዚህ ቤተክርስቲያን መጥቶ አባታችን ሆይ በሰማያት የምትኖር አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽተህ መጥተህ እዚህ መጥተህ እግዚአብሔር እወድሃለሁ ብለህ አይሰማም። እኛ ኢትዮጵያ እንግዲህ በብዛት ገበያ ሄደን እቃዎችን ከገዛ በኋላ የምንጠቀሙ ላስቲክ ነው፣ ፌስታል ነው። ያንን ከዚህ በኋላ መጠቀም እንደሚያስቀጣ በሕግ እንደሚያስጠይቅ ተዘግቧል። ግን ከዛ በፊት ምን አይነት ዝግጅት ተደርጓል? ምን ያክል የወረቀት ፓክ ምንድን ነው የሚባለው መያዣውን ተስፋፍተዋል የሚለው ነገር ደግሞ አሳሳቢ ይሆናል። እስቲ እንግዲህ ዜናውን እንስማው። ከነገ ጀምሮ ቅጣት ይጀመራል። እንዳትቀጡ እንዲሁም ደግሞ ጓደኞቻችሁና ቤተሰቦቻችሁ እንዳይቀጡ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። እንደሚታወቀው ከዚህ በፊት ስስ ላስቲኮችን ወይም ደግሞ በድጋሚ አገልግሎት ላይ የማይውሉ ላስቲኮችን መጠቀም የሚከለክል ሕግ ወጥቶ እንደነበረ ይታወሳል። ይህ ሕግም እንግዲህ ከጥር 23 ጀምሮ ተግባራዊ እንደሚሆን ጭምር እንግዲህ ከዚህ በፊት መረጃውን አድርሻችሁ እንደነበረ የሚታወስ ነገር ነው። ከነገ ጥር 23 ጀምሮም እንግዲህ ይህ ነገር ተግባራዊ መሆን ይጀምራል። ይህን ፌስታል ይዛችሁ የምትገኙ እንዲሁም ደግሞ በመሸጥ ላይ የምትገኙ ሰዎች ከነገ ጀምሮ ቅጣት እንደሚጀመር ጭምር ነው ይፋ እየተደረገ የሚገኘው። ይልቁንም ፔፐር ባጎችን እንዲሁም ደግሞ ወፍራምና አካባቢን በቀላሉ የማይበክሉ በተደጋጋሚ ልንጠቀምባቸው የምንችላቸውን ላስቲኮች በመጠቀም እንግዲህ ራሳችሁን ከቅጣት እንድትከላከሉ መልእክት ማስተላለፍ ፈልጋለሁ። ሁልጊዜ ፌስታል ለሚያንጠለጥለው ጓደኛችሁ ይህን ቪዲዮ ሼር ማድረጋችሁን አትርሱ። በሌሎች አዳዲስ መረጃዎች በድጋሚ ይመልሳሉ። በፕሮቴስታንት እምነት እንግዲህ የሆነ መሰረታዊ የሆነ ቋሚ የሆነ ትምህርት እንደሌላቸው ይታወቃል። ለዛም ነው ብዙ ዲኖሚኔሽን ያለው ማለት ነው። አንድ ሰው በዛሬ ቀን የሆነ ነገር ቢናገር ሌላ ቀንም ሊቀይር ይችላል። ለምን የሚባል ቋሚ የሆነ ትምህርት የሌላቸው መሰረታቸው ክርስቶስ ስላልሆነ በሰው የተሰራ ሁሉ የሚቀየር ነገር ነውና ሰው ሰራሽ እምነት መሆኑ ወይም ደግሞ ከሰይጣን የተገኘ እምነት በመሆኑ ተለዋዋጭ እምነት አላቸው። አንድ ሰው ሁለት ምላስ ይናገራል። የሆነ ቀን የተናገረው የሆነ ቀን ላይ ደግሞ ይችላል። አንድ ማስረጃችን ደግሞ ይህንን መልእክት ነው። ትዝታ ለአንተ ጌታ ኢየሱስ ምስክሬ ነው። እነ ዘማርያምማ አስለቅሰው ይለቀዋል። እኔ በቃለሁ ለአንተ ሙሉ ፔጅ ቢታይ ኦርቶዶክስን የተሳደብክበት እንጂ ወንጌል የሰበክበት አንድም የለም። ፕሮቴስታንት ወንድምና እህቶቼ ምንድን ነው የምትሉት? እንግዲህ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም። በውሃ ጥቅም የለውም ማለት ትንሽ ቆይተው ሲያስተምሩት ደግሞ ጥምቀት ያለ ጥምቀት አይድንም የሚልና እራሱ ይናገራል። ስሙት። በክርስቶስ ያመነ ሰው ማመኑን በቃሉ ይገልጻል፣ ያውጃል፣ በውሃ ይጠመቃል፣ ይድናል። ያመነ የተጠመቀ ይድናል። ስድብ ኃጢአት ነው ይላል። ባልታዛር ትዝታው ሲሳደብ ግን ምንም ችግር የለውም። እሱ ሲሳደብ ግን ችግር የለውም።
መራገም ይችላሉ፣ መሳደብ ይችላሉ እነሱ። ሌላው ሲል ግን ነግሬያለሁ፣ እንጸልይባለን፣ በቤተ ጉባኤ ነው የምንጸልየው፣ እንረግማለን ይላል። እነሱ ሲሳደቡ ችግር የለው። እነዚህ ሰዎች ስለ ራሳቸው የማያውቁ ሰዎች እንግዲህ ከቅድስት ቤተክርስቲያናችን ያው የተገለሉ ናቸው፣ በራሳቸው መንገድ የወጡ ናቸው። እናም ቅድስት ቤተክርስቲያናችንን እንደሚያውቋት ነው የሚናገሩት እና ኦርቶዶክሳዊ ቤተክርስቲያንን ማወቅ ይህ እንዳልሆነም መምህራችን መጋቤ ሐዲስ እሸቱ የሚያስተምሩ ነገር ይኖራል። እኔ በዛ ቪዲዮ ኦርቶዶክሳዊ ተዋሕዶ ሃይማኖትን ለመረዳት የፈለገ ሰው መጀመሪያ 3 ነገሮች ማጤን አለበት። አንደኛ ዶግማ የምንለው ወይም ደግሞ ነገረ ሃይማኖት የምንለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ሃይማኖቷ ዶግማዋ ምንድነው ብሎ መጠየቅ አለበት። እኔ በዚህ በኩል አፋችንም ሞልተን ቃላችን አጉልተን አንገታችን ቀና አድርገን የምንናገረው ከብሉይ የተቀዳ በሐዲስ በኩል የፈሰሰ ከክርስቶስ የፈለቀ በሐዋርያት በኩል ሊቃውንት የጠጡት ሊቃውንት ለኛ ያጠጡን ያልተበረዘ ያልተከለሰ በውሃ ልኩና በመሰረቱ ላይ የቆመ ጣራና ግድግዳው ጉልላቱ የተወሰነ ያልተናወጠ ያልተደባለቀ ሰማያዊ ዘላለማዊ ሃይማኖት እንዳለን አፌን ሞልቼ መመስከር እችላለሁ። ዶግማው ማለት ነው። ዶግማ የምንላቸው በዋናነት 5 አዕማደ ምስጢር ናቸው። ቁልፎቹ በዋናነት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱን ጥንቅቅ አድርጎ ማወቅ አለበት አንድ ሰው። ይህንን ሲያውቅ ግን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተሳሰብ ማዕቀፍ ውስጥ መሆን አለበት። ቤተክርስቲያን ውስጥ ስለ ክርስቶስ የምትለውን እንጂ ማወቅ ያለበት እሱ ስለ ክርስቶስ የሚያስበውን አይደለም። እኔ ወይም እሸቱ ስለ ክርስቶስ የሚለውን አይደለም። ቤተክርስቲያን በዚህ ጉዳይ ምን ነው የምታስተምረው? በዚህ ጉዳይ ቅድም እንዳልኩ ባለቤቱ ያስተማረው፣ ሐዋርያት ያስተማሩት፣ ሊቃውንት ያስተማሩት ተጽፎ የተቀመጠ የማይጨምር የማይቀነስ የማይጠብ የማይሰፋ በሲኖዶስ የማይወሰንበት በፓትርያርክ መመሪያ የማይሰጥበት የነበረ ያለና የሚኖር ሰማያዊ ክርስቶሳዊ ሃይማኖት አለ። ይሄ ዶግማው አንደኛው። በሁለተኛ ደረጃ ቀኖና የምንለው አለ። ቀኖና ማለት ስርዓት ማለት ነው። ይሄ የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ያመነ የተጠመቀ ይድናል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ በማርቆስ 16:16 በዮሐንስ ወንጌል ምዕራፍ 6:35 ላይ የተቀመጡ 2 አንኳር የነገረ ድህነት ምሰሶች ናቸው። አማናዊ ጥምቀትና ሥጋው ደግሞ መቀበል ማለት ነው። ይሄ ኢየሱስ ክርስቶስ ተጠመቁ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ ስለነገረህን ሰዎች መጠመቅ አለባቸው። ስለዚህ ተጠመቁ ብሎ አዘዘ እንጂ ክርስቶስ የት እንጠመቅ? ማን ያጥምቀን? መቼ እንጠመቅ? ከመጠመቃችን በፊት በምንጠመቅበት ጊዜ ከተጠመቅን በኋላ ምን እናሟላ የሚለውን ዝርዝር ጉዳይ መጽሐፍ ቅዱስ አልተናገረም። ይሄ በጣም እንዲጤነን የምንፈልገው ነጥብ ነው። በተለይ ኦርቶዶክሳውያን የተዋሕዶ ልጆች እንድታጤኑን እንፈልጋለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ በወንጌል አዟል። ማዘዝ ብቻ አይደለም፣ በቃል የተናገሩን በተግባር ለማሳየት ዓርብ ሊሰቀል ሐሙስ ማታ ነገ በመስቀል ላይ የሚቆረሰው ሥጋዬ ነገ በመስቀል ላይ የሚፈሰው ደሜ ይሄ ነው፣ እንካችሁ ብሉ ጠጡ ብሎ ለሐዋርያት ሰጥቷቸዋል። በሐዋርያት በኩል ለእኛም ሰጥቶን ዛሬ እንበለዋለን እንጠጣዋለን። ነገር ግን ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ከመናገር ባሻገር ለደቀ መዛሙርቱ ያንን ሐሙስ ማታ ያንን ከመስጠት ባሻገር የት እንደምንቀበል መቼ እንደምንቀበል ማን እንደሚያቀብለን ለመቀበል ምን ማሟላት እንዳለብን የተጻፈ ነገር ሐዲስ ኪዳን ውስጥ የለም። ይሄን የምናስፈጽምበትን መንገድ ምን እንለዋለን? ቀኖና እንለዋለን። እየሰማኸኝ? ቀኖና እንለዋለን። ፍትሐ ነገሥት የሚባል በተለይ መምህር ስምዐኮንን በጣም መሰገናል። ባሉበት ቦታ ለምስጋና ይድረስዎት በአንተው ሚዲያ ላይ በቀንዲል ሚዲያ ቀርበው እየተነተኑ እያብራሩ እንደው ብዙ ኦርቶዶክሳውያን በዛ አጋጣሚ መክራቸዋለሁ። እንደው ስራዬ ብላችሁ የመምህር ስምዐኮንን የፍትሐ ነገሥት ትንታኔ ብታዳምጡ በነፍስ በስጋ ትጠቀሙበታላችሁ፣ ለአእምሯችሁ እውቀት ለነፍሳችሁ ድነት ታገኙበታላችሁ ብዬ አስባለሁ። እና በፍትሐ ነገሥቱ ላይ ቅድም ያልኩ እነዚህ አንኳር የተቀመጡ የድህነት ህጎች ፍትሐ ነገሥቱ ማብራሪያ ተሰጥቶባቸው ምንድነው ሊቃውንቱ ያደረጉት? ኢየሱስ ክርስቶስ ለተናገራቸው ቋሚ ህጎች ማስፈጸሚያ ሰሩላቸው ማለት ነው። እኔ እንደው ባለፈው እሸቱም ጋር እየተነጋገርንበት ነበረ። ዓለማዊ ህግ አለ ታውቃለህ። በዓለሙ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ አለ። ልክ ይሄ ወደኛ ስትወስደው ህግ አውጪ እግዚአብሔር ነው። ምን ብሎ ህግ አወጣ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል ብሎ በወልድ ያመነ የዘላለም ሕይወት አለው፣ በትንሣኤ ዘጉባኤ ሙታን ይነሳሉ ሙታን የሚነሳሉ ብሎ ህግ አወጣ አይደለም። ይሄን ህግ ክርስቶስ አወጣውና እነማን ተረጎሙት? ልክ ፓርላማ ያወጣውን ህግ ፍርድ ቤቶች እንደሚተረጉሙት ሁሉ ኢየሱስ ክርስቶስ ያወጣውን ህግ ደግሞ 318 ሊቃውንት ተረጎሙት። ሥጋዬን ብሉ ደሜን ጠጡ ብሏል። አዎ ያን መሻር አንችልም፣ ግን እንዴት እንብለው? እንዴት እንጠጣው? ያመነ የተጠመቀ ይድናል ብሏል። አዎ
እሱ የተጠመቀው በፈለገ ዮርዳኖስ ነው። እሱ የተጠመቀው በዮሐንስ እጅ ነው። እሱ የተጠመቀው በ30 ዓመቱ ነው። እሱ የተጠመቀው ምንም ጥቅም አገኝበታል ብሎ አይደለም። እኛ ግን በዮርዳኖስ መጠመቅ ግዴታ የለብንም። በዮሐንስ እጅ መጠመቅ ዮሐንስን አናገኘውም። በ30 ዓመት እንዳንጠመቅ ከዛ በፊት በ25 ዓመታት በ2 ዓመት መሞት ማረጋገጫ ነው 30 ዓመት እንደሚሞላል። እሱ ለጥቅም አይደለም የተጠመቀው እኛን ለመጥቀም ነው። እኛ ግን ራሳችን ለመጠመቅ ነው የምንጠመቀው። ይሄንን ከተረዳን በኋላ ነጭ ልብስ ለብሰን በካህኑ አማካኝነት ዛሬ ካህኑ ክርስትና ልናስነሳ ልጅ ስንወስድ ያ ካህኑ ልክ ሊቃውንት የተረጎሙት ተርጓሚዎች ሊቃውንት ናቸው ብዬ አስፈጻሚዎቹ በየደጉ ያሉ ሊቃውንት ናቸው። ለምሳሌ ክርስትናን ተወልደህ ወንድ ልጅ ከሆነ በ40 ቀን ሴት ልጅ ከሆነ በ80 ቀን መጽሐፍ ቅዱስ ባዘዘው መሰረት ኦርቶዶክሳውያን የተዋህዶ ልጆች ይህንን 40ና 80 የሚለውም ከመጽሐፍ ቅዱስ የተወሰደ እንደሆነ ላረጋግጥላችሁ ይችላል። በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ መስዋዕት ተይዞላቸው እግዚአብሔር ፊት ይቁሙ ብሎ ለሙሴ መመሪያ የሰጠው እግዚአብሔር ነው። 40 ቀንና 80 ቀን የወሰነው እግዚአብሔር ነው። እንደገና በሐዲስ ኪዳን በሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ኦሪታዊት እስራኤላዊት የብሉይ ኪዳን ሴት ሕግ ጠባቂ ናትና ልጇም ክርስቶስ እስራኤላዊ ነው፣ ወንድ ነው። በ40 ቀኑ ቤተ መቅደስ ሄዳለች። እንግዲህ የኔ እናት ከድንግል ማርያም አትበልጥም፣ እኔ ከክርስቶስ አልበልጥም። ድንግል ማርያም ልጇን በ40 ቀን ይዛ ከሄደች የኔ እናት ደግሞ በ40 ቀን ይዛ ወስዳ የሥላሴ ልጅነትን የቤተክርስቲያን ልጅነትን አስገኘችልኝ። ስለዚህ ይሄ ልክ ካህኑ ውሃውን በቃ አቅርቦ በገንዳ አቅርቦ ጸሎት ሲያደርግበት ውሃ የነበረው በዕለተ ዓርብ ከክርስቶስ ጎን ወደ ፈሰሰው ማየገቦነት ይለወጣል። እዛ ክርስትና ተሰሰለ። ካህኑ ምን አደረገ ማለት ነው? አስፈጸመ። እግዚአብሔር ያወጣውን ሕግ ሰለስቱ ምዕት በፍትሐ ነገሥት የተረጎሙትን የደብሩ ካህን ምን አደረገ? አስፈጸመ ማለት ነው። ስለዚህ ሕግ አውጪ ማን ነው ማለት ነው? እግዚአብሔር። ሕግ ተርጓሚ ሰለስቱ ምዕት ሊቃውንት፣ ሕግ አስፈጻሚ በየደብሩ ያሉ እነ መምህሬ ወልደ ማርያም፣ እነ መምህሬ ገብረ ማርያም፣ እነ ዲያቆን አየለ፣ እነ ዲያቆን አንተ፣ እነ ዲያቆን ቀዳሜ ጸጋ ማለት ነው። ስለዚህ ይሄ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ይሄን የምታስፈጽምበት መንገዷ ምን ይባላል? ቀኖና ይባላል። ሶስተኛ ባህል አለ። ሶስተኛ ባህል ማለት አንድ ህዝብ የሚኖርበት እንደየእምነቱ፣ እንደየሀገሩ፣ እንደየቦታው፣ እንደየጊዜው የሚፈጠሩ ባህሎች አሉ። ሰዎች አብረው ሲኖሩ በዘመናት የሚያካብቱት የጋራ ስምምነት ባህል ተብሎ ይጠራል። የቤተ ክርስቲያናችን ባህል በአብዛኛው ከብሉይ ኪዳን ከዛ በመለስ ከሐዲስ ኪዳን ተቀርቶ ይመጣል። ለምሳሌ አሁን ግንቦት ልደታ እመቤታችን የተወለደችበት የግንቦት ልደታ አድባር ይባላል። አድባር ማለት ምን ብዬ እንደማስረዳ እኔ ጥንታውያኑ የተዋህዶ ሊቃውንት ምን አይነት ምጡቃን ረቂቃን እንደሆኑ ሃይማኖቱ በህዝቡ ደም ስር በህዝቡ ማህበራዊ ኑሮ በዕለት ከዕለት እንቅስቃሴ ውስጥ ሃይማኖቱ እንዲዋሃድ ከመፈለጋቸውና ከመስራታቸው የተነሳ አድባር ይባላል። አድባር ማለት ምን ማለት ነው? ደብር ማለት ተራራ ማለት ነው። አድባር ማለት ተራሮች ማለት ነው። አድባረ ሊባኖስ እመቤታችን የተወለደበት የሊባኖስ ተራሮች ማለት ነው። ያንን ለማሰር ነው አድባር ተብሎ የተጠራው እንጂ ሌላ ምንም ከአምልኮ ከባዕድ አምልኮ ጋር የሚገናኝ ነገር የለው። አሁን የግንቦት ልደታ አለ። እኔም አድርጌዋለሁ። በበራችን ላይ ወጥተን ቡናችንን አፍልተን ቄጠማችንን ጎዝጉዘን ዳቧችንን ቆርሰን ልጆቻችን ተሰብስበው እየተጫወትን ስለ ድንግል ማርያም እኔ ትምህርት አስተማርኩኝ። ባህል አከበርን። ይሄ ባህል ነው። እንዲሁ ሃይማኖትን ተውና መዝናኛስ አይደለም ወይ? ሁልጊዜ ቡና የምናፈላው ሳሎን ነው አይደለም? በር ላይ ምግብ መብላት፣ በር ላይ ቡና መጠጣት፣ ጎረቤት